ሰላም ጤና ይስጥልኝ ውድ አድማጮቼ ወንድሞቼ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ። ሙስሊም ወንድሞቼ እንኳን ለረመዳን አደረሳችሁ። ዛሬ መጣሁት እንግዲህ በምን ልበላችሁ ዘሌና አቤል በለቀቁት በእነዚህ ጉደኞች እንግዲህ እኔም ራሴ እንግዲህ ብዙዎቻችን ዘላለም ጥፋተኛ ነው አቤል ትክክል ነው ምናምን እያለ ነበር ከኔ ጀምሮ ማለት ነው። አዎ በርግጥ እኔ ካስታወሳችሁ የተናገርኩት ዘላለም ጥፋተኛ ነው ዋናው ያልኩበት ምክንያት አቤልን የተናገረበት ሁኔታ ነው። ይሄ ዩቲዩበር ምናምን ስላለ ነው እንጂ ስራው ገና የሚጣራ ጉዳይ ስለሆነ ምን እንደሚመጣ አናቅም። ግን እኔ ግን ልጅቷ እንግዲህ ያው በደካማ ጎኔ በኔ መታለች። እኔ መቼም አረብ ሀገር የኖርኩ ስለሆንኩኝ አረብ ሀገር እናቴ ኖራ ተሰቃይታ ምናምን ያገኘችው ስትል ስሰማ ማለት ነው እኔም ለሷ አዳልቼ ነበር። ስተት አትሰራም ብዬ ነበር እውነቴን እምላችሁ። ግን በዘላለም ጉዳይ ግን ዘላለም አቤልን በተናገረበት ባነጋገሩ እንደዚህ አሁን ተስማምቶ ቢሆን ኑሮ እስከዚህም ላይ ደርስ ይችል ነበር። ነገሮች እንደዛ በነበረው በመሃላቸው በነበረው ኃይለ ቃል ንግግርነት ነው እኔ ዘላለም ጥፋተኛ ነው ያልኩት እንጂ ነገሩ ትክክለኛ ወንጀሉን የዘላለም የያዘው እነሱ ጥፋተኛ ናቸው የአቤል ልጅ ጥፋተኛ አይደለችም ብዬ መጀመሪያው ላይ ቪዲዮ ሰራ በዛል ነበር የተነሳውት። መጀመሪያ ዘላለም ጥፋተኛ ነው በአነጋገሩ ነው። ከዛ ግን ሁለተኛ ላይ ግን እኔ ልጅቷን ስሰማት በደንብ ሳዳመጣት እውነት ነው መሰለኝ። በእውነት ነው የምላችሁ እንግዲህ በብዛት እንደምታውቁት አረብ ሀገር ያሉት ልጆች እህቶቻችን ብዙውን ጊዜ በቤተሰቦቻቸው በሌላም ሰው እንደዚህ ባፈቀርኩ በሚልም ወይም ደግሞ አለዋችሁ በሚለው መጨረሻ ላይ እየተጎዱ ስለማቅ እንደዛ አርጌ ስላየሁት እኔንም አታላኛለች ማለት ነው። የዛሬው ግን በጣም በሚገርም እስቲችን አይተን ተመልሰን እንምጣ። ወንድ ልጅ የለኝም የሚል ጥያቄዎችን እያነሳሽ ነበር። ወንድ ልጅም የለንም የወለድነው ልጅ የለም። እኔም ባለቤቴም ጨራሽ አናቃችሁም አናምንም ብለን ያሰናበትናቸው። ማነህ አንተ? ምንድነው? ለምንድነው የምትመላለሰው? ቤቴ ገብተህ ለምን ትበጠብጣለህ? ልጆቼንስ ለምን ትበጠብጣለህ? እኮ ልጆቼን አልሻረል ዛሬ እስከ ዛሬ ድረስ ልጅ የለኝም ቤተሰብ የለኝም ብለሽ ስታስመስይ ነው ነው አይደል? እጅን አንሳ ከናቴ ለይሽ እንደሰማችሁ አቤል ሲያናግራት ዘሌን እንዴት አርጋ እንዳባረረችው ያው ተደጋጋሚ ነገር ነው። እሷ ማህን ነይ ልጅ የለኝም ያው ሳናምን ነው ያባረረው ብላለች። ዘሌንም ግን በተመሳሳይ ደግሞ ዘሌን ደግሞ ተመልከቱ ዛሬ ልጆቼን ያለች እቺ ሴትዮ እንግዲህ እዚህ ጋር ይጀምራል። ሌላ የሚቀጥለው ብዙ ነገር ያደረጉት ነገር አለ መቼም ዛሬ የሰማነው በሁለቱም። ግን መጀመሪያ የገረመኝ እንዴት በዚህ እድሜ በአንድ ራስ ሁለት ምላስ የሚባለው ነገር ነው። እንግዲህ እና ምንድነው እዚህ ጋር ሁለቱ ልጆች ሰዎች ምንድነው ያደረጉት? ይህ ሞተ የተባለው ሰውዬስ ማን ነው? ደግሞ ይሄ ቤት ውስጥ ንብረቱ የማን ነው የሚለው ነገር ሌላ በቃ መጨረሻው የሚናፍቀኝ ሌላ ታሪክ ሆኗል ማለት ነው። ይሄ ቪዲዮ የዚህ ታሪክ ማለት ነው። ግን እስኪ ደግሞ እቺን ሰምተን እንምጣ። ብትደግሚና ብትነግሪው አንቺም ቤትሽ አይሆንም የኔም ቤት አይሆንም። እወቂ ይሄንን ነገር ማለት የሁለታችንም ሊሆን እንደማይችል እወቂው። ልብ በይና አስቢ። ሁለቴ ብታስቢ የተሻለ ይመስለኛል። እንደውም ከቻላችሁ በቃ እንደውም ከዚህ ጉዳይ ውጡልን። ግን ምናልባትም ደግሞ ይሄ ነገር እናንተ ወደ ሌላ ነገር እያዞራችሁት ከሆነ እንዳለችው እኔና ሰው ብንስማማ ነው የሚሻለው። ምክንያቱም ነገሩን ወደ ሌላ ነገር እያዞራችሁት ነው ያላችሁት። ምን ማለት ነው? የሁለታችሁ ቤት አይደለም ማለት አሁን አጣርታችሁ እኮ የኔ ቤት ከሆነ ለኔ ሊዲያ ማንሽ ምንም ሴራ የሚባል ነገር ሊዲያ ማንሽ አንቺ ምን ማለት ነው? ማንሽ አንቺ እኔ ሌላ ማንሽ አንቺ ማለት ሊዲያ እየነገረችኝ ያለችው ታሪክ የማን ነው? እኔ የራሴን ታሪክ ነው እየነገርኩ ያለሁት። ምንም የዋሸው ነገር የለም። የነበርሽበት ሆቴሎች ስማቸውን ነግረሽኛል። የማናጀሮችን ስም አልናገርም አልሽ። እሺ የቤቱ ባለቤት ማለት መቼም የቤቱ ባለቤት ማንንም ሰው ሊያውቀው ይችላል። ማናጀሮችን በድብቅ እንያዛቸው ችግር የለም አይደል? ያን የሆቴሉ ባለቤት ማን? እስቲ ቢያንስ ያንዱን እንኳን ነገር ቆይ ለምንድን ነው እንደዚህ አይነት ጥያቄ እየጠየቅኝ ያለው? እኔ አላቃቸውም። በቃ ይኸውልህ ከነሱ ጋር በተያያዘ ጥያቄ አትጠይቀኝ። ቆይ አንተ እኔ ዛሬ ማስረጃ አግኝቻለሁ ቤቱን ላስመልስልሽ ነው ብላ አይደል እንደዚህ የመጣው? እሺ እና ለምንድነው ቆይ ያልከኝ ማስረጃ ማታሳይኝና ይሄን ነገር ማንቋጨው? ለምንድነው ሌላ ጥያቄ እየጠየቅኝ ያለው? የቤቱ ባለቤት ሁለታችሁም እንዳልሆናችሁ አውቃለሁ። ማን ነው የኔ ጥያቄ? የቤቱ ባለቤት ማን ነው? አልገባኝም። ምን ማለት ነው? ምን ነው ደነገጥሽ? የቤቱ ባለቤት ማን ነው? እሱ ሌላ ነገር ነው ዙሪያ ዙሪያውን የሚለው
ጭራሽ እኔ ፈርቻለሁ። አሁንማ ከቻልን እኔና አንቺ እስቲ የሚመችሽ ቀን ሌላ ቀን መተሽ ብናወራ ደስ ይለኛል። ካሁን በኋላ እናንተ ለብቻችሁ መገናኘት አይደለም ከገዛ ቤተሰባችሁ ጋር በስነ ስርዓት የምትገናኙበት ሁኔታ ይመችላችሁ። ይሄንንም ደግሞ ውድ አድማጮቼ ልጠይቃችሁ እስኪ ምን ተሰማችሁ? የነዚህን ጉዶች ስትሰሙ ምን ተሰማችሁ? በጣም የሚገርመው እነዚህ ባልና ሚስት በዚህ እድሜያቸው እቺም ደግሞ በዚህ ደረጃ ሰውን ስታታለን አይገርምም? እኔ በጣም 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 ነገረመኝ። ግን ተመልከቱ የዚህ ከዚህ ጀርባ ያለው እዛ በህይወት ካለም የዛ ሰው ሀቁ እውነተኛ አክለፍልፎ ነው ያመጣቸው። ከዚህ በፊት እዚህ ይላቸዋል ዘሌጋ ያመጡት እነዚህ እህትና ወንድማቸው ሜዳ ጥለው ልክ እነሱ አጋዥ ምናምን መስለው መጣው ራሳቸው ጎዳቸውን አወጡ። እነዚህም ደግሞ ሁለቱም በጣም በሚገርም ሁኔታ ራሳቸው ናቸው እነዚህ ጋዜጠኞች የጠሩትና የሚገርም ነው። እውነት ሊወጣ ሲል ምክንያት ያመጣል ፈጣሪ እና የዚህ እውነታው በጣም በጉጉት ነው የምጠብቀው። ግን የነዚህ ሰዎች ነገር በጣም ነገረመኝ። እኔ እንደዚህ አልጠበቅኩም በእውነት ነው የምላችሁ። ሰዎቹ ከመጀመሪያውም ተጠራጥሬያቸው ነበር። እነዚህ እቺ ልጅ ግን በፍጹም አልጠረጠርኩም። ያችስ ደግሞ ጓደኛ ነች ብላ ያለችዋ ሴትዮስ እንደዛ ያ ሁሉ ስታለቅስ እኔንም ስታስለቅሰኝ እኔ አረብ ሀገር ሳይደላት ምናምን ስትል እንግዲህ ተመልከቱ። ብዙ ነገር አለ። በጣም የገረመኝ ሱብሃንአላህ የሰው ልጅ እንደዚህ ነው፣ በዚህ ደረጃ ነው እንግዲህ ለሰው የሰውን ንብረት ለማግኘት በዚህ ደረጃ ነው እንግዲህ። ሌባ ሲሰርቅ አይጣላም ሲከፋፈል ነው የሆነ ነገር አለ አይደል ተረት። ሲሰርቅ አይጣላም ሲከፋፈል እንጂ እነዚህም እንደዛ ናቸው። ከዚህ በፊት እኮ ዘሌ ያመጣው ልጅ ወጣቱ ልጅ አንድ ጊዜ አንድ ወር እሷ ትወስዳለች፣ አንድ ወር እነዛ ሰዎች ይወስዳሉ። እኔ እንዴት እንደሆነ እኔ እንጃ። እሷም ትወስዳለች የቤት ክራይ እነሱም ይወስዳሉ ብሎ ተናግሯል። የዛን ጊዜ ያው ልጁም እንግዲህ ይሄን ብዙ አመት ኑሯል። እነዚህ ሰዎች እንዴት ተረዳርተው የሆነ ሰው ንብረት ሲወስዱ በደንብ ተስማምተው ነበር። እንግዲህ መጨረሻ ላይ እንግዲህ ጥቅም አለ አይደል የኔ ብለጥ ነው የተጣሉት ብዬ ነው ማስበው እንጂ እንግዲህ በተከራዮች አማካኝነት በዛ ወጣት በተናገረው መሰረት ሁለቱም ተጠቃሚዎች ነበሩ በዚህ ቤት ማለት ነው። እና ተመልከቱ እንግዲህ ፈጣሪ እውነቱን ያውጣላት ለዚህ ለተጎዳ ሰው። ወይ እንግዲህ አንቀውታል ወይ አግተውታል ወይም ደግሞ የሆነ ነገር ነው በስተጀርባው ቢሆንም የሆነ ነገር አለው በስተጀርባው። መቼም እነዚህ ወንድሞቻችን ያወጡታል ጉዱን። እነዚህ ሰዎች ግን ምናልባት ዝምድና ሊኖራቸው ይችላል እንጂ እንደዚህ ባዳ ሆነው በእንደዚህ ተስማምተው የሚኖሩ አይመስለኝም። በይሄን ያክል ወንጀል የሚሰሩት የዚህ ሴትዮና እቺ ልጅ ዝምድና ይኖራቸዋል ብዬ ነው የማስበው። እንግዲህ ወደፊት ደግሞ እንግዲህ አክስት ናቸው የሆነ ነገር ብቻ ይኖራቸዋል ብዬ አስባለሁ። ካልበዛ እስኪ እንዴት በጉርብትና ወንጀል ሊሰራ ይችላል እንደዚህ ጠንክረው ማለት ነው። ከእድሜያቸው ጋር እንኳን እኩል ስላልሆኑ ዝምድና ይኖራቸዋል ብዬ ነው የማስበው እነዚህ ሰዎች። ለማንኛውም ወንድሞቼ እውነቱን እስኪወጣ በጉጉት እጠብቃለሁ። እርግጠኛ ነኝ እናንተም እንደዛው። በተረፈ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ባይ